ሁሉም በሳውዲ አረቢያ ያለ ሰራተኛ ማወቅ ያለበት የሳውዲ መንግስት ያረቀቀው ደንብ። ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ከዚህ መረጃ በኋላ በሳውዲ ያላችሁ የቤት ሰራተኞች መብቴ ተጥሷል እያላችሁ ማልቀስ ይቀራል። እንዲሁም ግዴታችሁን ባለማወቃችሁ ምክንያት ምንም የምትከፍሉት ዕዳ አይኖርም። አብዛኛው ጊዜ ሶሻል ሚዲያ ላይ ለምን ይመስላችኋል በሳውዲ አረቢያ ያሉ ሰራተኞች የሚያለቅሱት መብትና ግዴታቸውን ባለማወቃቸው ነው። ነገ በእነሱ ላይ ደረሰ ዛሬ ደግሞ በእናንተ ላይ እንዳይደርስ በደንብ መብትና ግዴታችሁ ምን እንደሆነ ማወቅ መቻል አለባችሁ። ኢትዮናስ ሚዲያም እያንዳንዱን ነገር ለእናንተ ይነግራችኋል። በርካቶቻችን መብትና ግዴታዎቻችንን ባለማወቃችን ለስንት ስቃይ ተጋልጠናል። አንዳንዴ በስግብግብ ደላላ፣ አንዳንዴ ደግሞ በአሰሪዎቻችን ከሞት የማይተናነስ ቅጣትም ተቀጥተናል። አሁን ያዝንላችሁ መረጃ ከዚህ በኋላ ማንም አሰሪ እየተነሳ የፈለገውን ማዘዝ የማይችል ወይም ከተዋዋላችሁት ውጪ ማለት ነው። እንዲሁም ምን ያክል እረፍት እንደምታገኙ፣ መብታችሁ ሲጣስ በምን አይነት መንገድ ማሳወቅ እንዳለባችሁ፣ ለማን ማሳወቅ እንዳለባችሁ የሚለውንና አሰሪው እናንተን ከበደለ በሳውዲ መንግስት ምን ያክል ቅጣት እንደሚጠብቀው፣ ሰራተኛውስ ግዴታው ምንድነው፣ ሰራተኛው ካጠፋ የሳውዲ መንግስት ምን ያክል ይቀጣዋል እስከምን ድረስ የሚለውንና የሳውዲ መንግስት የቤት ሰራተኞች የሚሰራቸው ስራዎች ብሎ 14 አይነት ስራዎችን ያወጣውን መረጃ ይዘናል። ምን ናቸው የሚለውን በመረጃችን ወደ እናንተ የምናቀርብ ነው። ክብራን አድማጭ ተመልካቾቻችን ከሳውዲ አረቢያ ጋር በተገናኘ የተለያዩ መረጃዎችን መጠየቅ ትችላላችሁ። እንዲሁም ይሄ አሁን የምናቀርብላችሁ መረጃም ግልጽ ካልሆነ ከታች በኮሜንት ስር ማስቀመጫው እኚህ ነገሮች አልገቡንም ማለት ትችላላችሁ። 24 ሰዓት ሚዲያው ለእናንተ ክፍት ነው። መረጃዎችን እንሰራላችኋለን። ታዲያ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ ያድርጉ፣ ይቀላቀሉ፣ ቪዲዮ ላይክ፣ ሼር ያድርጉ። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። በሳውዲ አረቢያ ግዛት ውስጥ የቤት ሰራተኞች መብቶቻቸውና ግዴታዎቻቸው መመሪያ፣ የቤት ሰራተኞች አጠቃላይ የስራ አስፈጻሚ ቁጥጥር። ይህንን መመሪያ ማወቅ በጣም እጅግ አስፈላጊ ነው። አዲስ ለሚመጡትም የቤት ሰራተኞች በሳውዲ አረቢያ ማለት ነው። እንዲሁም ደግሞ ለነባሮችም ይህንን ካወቃችሁ ማንም አሰሪ እናንተ ላይ የተለየ ጫና መፍጠር አይችልም። ግዴታችሁንም መብታችሁንም ታውቃላችሁ ማለት ነው። እንዳይነኳችሁ ግዴታችሁ ማወቅ አለባችሁ። ያላግባብ ከነኳችሁ ደግሞ መብታችሁ እስከምን ጥግ ድረስና ወዴት መሄድ እንዳለባችሁ የምታውቁበት መመሪያ ነው ማለት ነው። ስለዚህ እስከ ዝግጅቱ ፍጻሜ በድጋሚ እስከ መጨረሻው ድረስ እንድትከታተሉ የአክብሮት ግብዣችን ነው። መግቢያውን ስናየው የቤት ሰራተኞችና መሰል ደንቦች በሳይንስና በእውቀት ላይ የተመሰረተ የስምምነት መርን የሚደነግጉ ሲሆን የቤት ውስጥ ቀጣሪና የቤት ሰራተኛ ግንዛቤና እውቀት በውል የስራ ሁኔታ፣ የስራ ቦታ፣ ደሞዝና በደንቡ በተደነገገው መሰረት የቀንና የሳምንታዊ እረፍት ጊዜ ሲሆን ይህም ሰራተኛው ወደ ሀገሩ ከመግባቱና ከመውጣቱ በፊት እንዲሰራ ይጠብቃል። የሰው ሀብትና ማህበራዊ ልማት ሚኒስቴር 14 ሙያዎች በቤት ሰራተኞች ወሰን ውስጥ እንደሚወድቁ ወስኗል። የሳውዲ አረቢያ መንግስት የቤት ሰራተኞችና በኩባንያቸው መካከል ያለውን የኮንትራት ግንኙነት ይቆጣጠራል። የቅጥር መስሪያ ቤቶችና አሰሪዎች በተሻለ ዓለም አቀፍ ደረጃና በዓለም አቀፍ የሰራተኛ ደረጃ ስምምነት ቁጥር 189ና በቤቱ ሰራተኞች ላይ ጥሩ ስራን በሚመለከት ምክር 201 መሰረት ህጉ በሰራተኞች መካከል በዘር፣ በቀለም፣ በጾታ ወይም በሃይማኖት፣ በፖለቲካ አመለካከት፣ በብሔራዊ ማንነት ወይም በማህበራዊ አመጣጥ መገለልን ይከለክላል። ሁለተኛው የቤት ሰራተኞች እነማን ናቸው ለሚለው ጥያቄ እነሱ በቀጥታም ሆነ በተዘዋዋሪ የቤት ውስጥ አገልግሎትን ላሰሪ ወይም ለቤተሰቡ አባል የሆኑ እያንዳንዱ ተፈጥሯዊ ሰው ናቸው። በአገልግሎት አፈጻጸም ወቅትም በአሰሪ ወይም በተወካይ ቁጥጥርና መመሪያ ስር መሆን አለበት። ሶስተኛ ለቤት ሰራተኞች ምን አይነት ሙያዎች አሉ? በአሁን ጊዜ በሀገር ውስጥ የስራ ስምሪት ወሰን ውስጥ የሚወድቁ 14 ሙያዎችም አሉ። እርስዎ ምን ያክል ያውቃሉ? እነዚህን 14 ሙያዎች ቀድማችሁ ያወቃችሁ በኮሜንት ስር አስቀምጡልን፣ ሽልማት አለው። ለማየት ስንሞክር የቤት ሰራተኛ፣ የግል ሹፌር፣ ሞግዚት፣ የቤት ነርስ፣ የቤት ውስጥ ሼፍ፣ የቤት ልብስ ስፌት፣ የቤት አገልጋይ፣ የቤት መርማሪ፣ የቤት አስተዳዳሪ፣ የቤት ጠባቂ፣ የግል ረዳት፣ የቤት ገበሬ፣ አካላዊ ቴራፒስት፣ ልዩ የንግግርና የመስማት ችሎታ ባለሙያ ናቸው።
አራተኛ ለቤት ሰራተኞች ዲጂታል አገልግሎቶች የሳውዲ አረቢያ መንግስት ለቤት ሰራተኞች ልዩ አገልግሎት ይሰጣል። እነዚህ አገልግሎቶች የሙሳነድ መድረክ ለቤት ሰራተኞች እሱም ኤሌክትሮኒክስ መድረክ ነው እና በቅጥር ኤጀንሲዎች የሚሰጡ አገልግሎቶችና ወጪዎቻቸውን የሚያቀርቡ የቤት ሰራተኞችን ለመቅጠር የተቀናጀ አሰራር በሀገር ውስጥ ቅጥር መስሪያ ቤቶችና የቤት ሰራተኞችን በሚልኩ የውጭ ሀገር መስሪያ ቤቶች መካከል የኤሌክትሮኒክስ ሰነድ፣ በቅጥር መስሪያ ቤትና በአሰሪዎች መካከል የኤሌክትሮኒክስ ውል ስምምነት እንዲሁም መንግስት ቅሬታዎችን ለማቅረብና የቤት ሰራተኞች አለመግባባቶችን በኤሌክትሮኒክ መንገድ ለመፍታት አገልግሎት በሰው ሀብትና ማህበራዊ ልማት ሚኒስቴር ድረገጽ ላይ ከዲጂታል አገልግሎቶች የበለጠ ያገኛሉ። አምስተኛ የቤት ሰራተኞችን ቅጥርና ቀጥርን የሚቆጣጠሩ የህግ ድንጋጌዎች የቤት ሰራተኞችና ተመሳሳይ ደንቦቻቸው በሳውዲ አረቢያ ግዛት ውስጥ ከቤት ሰራተኞች ጋር ያለውን የስራ ግንኙነት ይቆጣጠራል እና ኃላፊነቶችንም ይገልጻሉ። ግንኙነትን ፓርቲዎች መብቶቻቸውንና ግዴታዎቻቸውን በተመጣጣኝ ሁኔታ በሚያረጋግጥ መልኩና እንዲሁም በሀገሪቷ ውስጥ በስራ ላይ በሚውሉ ዓለም አቀፍ ህጎችና ስምምነቶች መሰረት ተስማሚ የስራ ሁኔታን ይፈጥራል። የቤት ሰራተኞች ቅጥርና ቅጥር ጋር በተያያዘ ውሳኔዎች የቅጥር ስራዎችን ለማካሄድና የሰራተኛ አገልግሎቶችን ለማቅረብ ደንቦች ከሚጥሱ የውጭ ሀገር ዜጎች ጋር የመግባቢያ ደንቦች፣ 6 የሰው ኃይልና ቅጥር ኩባንያዎችና የጸደቁ የቤት ሰራተኞች ቅጥር ጽህፈት ቤቶች በሰው ሀብትና ማህበራዊ ልማት ሚኒስቴር የጸደቀውን የሰው ኃይልና የቅጥር ኩባንያዎችና የሀገር ውስጥ የስራ ቅጥር ጽህፈት ቤቶችን ዝርዝርም ይመለከታል። 7ኛ የቤት ሰራተኛው መብቶችና ግዴታዎች በሳውዲ አረቢያ መንግስት ህግ መሰረት የሚከተሉት የተከለከሉ ናቸው። ከ21 ዓመት በታች የሆነ ሰራተኛ መቅጠር ወይም የቤት ሰራተኛውን በውል ውስጥ ከተስማሙት ውጪ እንዲሰራ መመደብ ወይም ለሌላ ሰው መስራት፣ በዘር፣ በቀለም፣ በጾታ፣ በሃይማኖት፣ በዜግነት ወይም በብሔራዊ አመጣጥ ወይም በአካል ጉዳት ምክንያት በመካከላቸው ያለውን የእኩልነት ህግ በሚጥስ መልኩ በሰራተኞች መካከል የሚደረግ አድሎ፣ ከሰራተኛዋ ጋር የሚደርስ ወሲባዊ ትንኮሳ፣ በቃልም ይሁን በሰውነት ውስጥ የግዳጅ የጉልበት ስራ ወይም ማንኛውም የስራ አሰራር በሰዎች ህገወጥ ዝውውር ማዕቀፍ ውስጥ የሚወድቅም ነው። ሰራተኛውን ለሚጎዳው ስራ ማጋለጥ፣ የስደተኛ ሰራተኞችን ክብር መጣስ፣ በቤት ውስጥ ሰራተኞችና በመሳሰሉት ደንቦች ውስጥ በተደነገገው መሰረት የቤት ሰራተኛውን የሚመለከቱትን የማግኘት መብት አለው። በአሰሪውና በሰራተኛው በተፈራረሙ የተዋዋደ ውል ውስጥ እንደተደነገገው ደሞዙ በውል ውስጥ በሁለቱም ወገኖች በተስማሙት መሰረት በሳምንት 1 ቀን እረፍት፣ የማያቋርጥ የዕለት ተዕለት እረፍት፣ ከሳምንታት ሰዓታት ያነሰ መሆንም የለበትም። ለ2 ዓመት ካሳለፈና ለተመሳሳይ ጊዜ ለማደስ ከፈለገ የ1 ወር የተከፈለ እረፍት። ሁለቱም ወገኖች የቤት ሰራተኛ አገልግሎቶች ሰራተኛው እንደሚሰራ ካልተስማሙ በስተቀር የቤት ሰራተኛ ከአንድ አሰሪ ጋር ከአንድ ጊዜ በላይ በሙከራ ላይ እንዲቆይ ማድረግም አይፈቀድም። በየ2 ዓመት አንድ ጊዜ በአሰሪው ወጪ የጉዞ ትኬት ዋጋ፣ ለ4 ተከታታይ ዓመት ቀጣሪውን ካገለገለ የ1 ወር ደሞዝ፣ የሚያበቃ የአገልግሎት ማብቂያ ጉርሻ፣ በአመት 30 ቀናት የህመም እረፍት፣ በመልካም ዘገባ ላይ የተመሰረተ የእረፍት ፍላጎት፣ የሰራተኛውን የመታወቂያ ሰነዶች እንደ ፓስፖርት፣ መታወቂያ ወዘተ መጠበቅ። ሰራተኛው በውል ውስጥ የተመለከቱትን ግዴታዎች የመወጣት ግዴታ አለበት። በተጨማሪም እሱ የሚከተሉትን ማድረግም አለበት። በአሰሪውና በቤተሰቡ አባላት መመሪያና ቁጥጥር መሰረት ስራውን በራሱ ማከናወንና በስራ ውል ውስጥም በተገለጸው መሰረትና አስፈላጊውን እንክብካቤ ለማድረግ የአሰሪውን ንብረት፣ የስራ መስሪያዎችንና በእጁ ያለውን ነገር መጠበቅና በጥንቃቄ መንከባከብ አስፈላጊና ደህንነቱን ለመጠበቅና ሁሉንም አስፈላጊ እርምጃዎችም ይወስዳሉ። ከስራ ቦታ ውጪ የስራ መስሪያዎችን ከአሰሪው ፍቃድ በስተቀር አለመጠቀምና እነዚህን መስሪያዎችም በተዘጋጁ ቦታዎችም ያስቀምጡ። የአሰሪውን የቤተሰብ አባላትንና በቤት ውስጥ ያሉ ሰዎች በስራ ወይም በእሱ ምክንያት የሚመሯቸውን ሚስጥሮች ለመጠበቅና ለሌሎች አለማድረስ ያለ ተቀባይነት ሰበብ ስራን መቃወም ወይም አገልግሎቱን መተው የለበትም። ለራሱ አይሰራም። የአሰሪውንና የቤተሰቡን አባላትን ክብር ለመጉዳትና በጉዳያቸው ውስጥ ጣልቃ ላለመግባት የእስልምና ሃይማኖትን ማክበርና በመንግስት ውስጥም በስራ ላይ ያሉትን ህግ፣ የሳውዲ ማህበረሰብ ወጎችና
ባህሎችን፣ የህዝብ ስነ ምግባርን በማክበር የቤተሰቡን የሚጎዳ ተግባር ውስጥም መግባትም የለበትም። 8ኛ ላይ ደግሞ የምናየው የቤት አሰሪ ግዴታዎችን ነው። አሰሪው በሰው ሀብትና ማህበራዊ ልማት ሚኒስቴር በተፈቀደው ሞዴልና ስልቶች መሰረት ከሰራተኛው ጋር የቅጥር ውል ማጠናቀቅ ይችላል። አሰሪው በውሉ ውስጥ የተካተቱትን ግዴታዎች የማክበር ግዴታም አለበት። የተስማማበትን ስራ ለማከናወን የሚያስፈልጉትን መስፈርቶች ማቅረብ፣ ለቤት ሰራተኛ በቂ መኖሪያ ቤት መስጠት፣ ለስራ ተስማሚ የሆነ ምግብና ልብስ ሰራተኛው ከዘመዶቹ ጋር እንዲግባባ ማድረግ፣ ሰራተኛው ወደ መንግስቱ ከመጣ በኋላ የሕክምና ምርመራ ሂደቶችን ማጠናቀቅ፣ የመኖሪያ ፍቃድን መስጠትና ማደስና የተገናኘውን ክፍያ መክፈል፣ ለአሽከርካሪዎች ሙያ መንጃ ፍቃድ ለማውጣት ፍቃዱን ለማውጣትና ለማደስና ክፍያ ለመክፈል የሚያስፈልጉትን መስፈርቶች ማሟላት። አሰሪው የቤት ሰራተኛውን ሙሉ ደሞዝ የሚከፍለው በስራ ውል ውስጥም በተስማማው መሰረት ነው። የቤት አገልግሎት ሰራተኛው በቀን ከ9 ሰዓት ባላነሰ ጊዜ የዕለት እረፍት እንዲያገኝ ለማስቻል በሳውዲ አረቢያ መንግስት በተፈቀደው ደንብና መመሪያ መሰረት ለቤት ሰራተኛው የሕክምና ወይም የጤና መድን፣ ጥሩ አያያዝ፣ ክብርና አካላዊ ታማኝነትን መጠበቅ፣ የቤት ሰራተኛው ከስምምነት ላይ ከተደረሰው ስራ ውጪ ሌላ ነገር እንዲሰራ አይመደብም። የቤት ሰራተኛን አይቀጥርም ወይም በራሱ ሂሳብ እንዲሰራ አይፈቀድለትም። የቤት አገልግሎት ሰራተኛው ጤንነቱን ወይም አካሉን ደህንነቱን አደጋ ላይ የሚጥል ወይም ሰብአዊ ክብሩን ለሚነካ አደገኛ ስራ መመደብም የለበትም። በእሱ ላይ የቀረበውን የይገባኛል ጥያቄ ለመመልከትም በወሰነው ቀናት በአካል ወይም በሌላ ሰው ስም በኮሚቴ ፊትም ለመቅረብ፣ የቤት ሰራተኛው ሲሞት ገላውን ለመላክ ሂደቶችን ማጠናቀቅ ያለበት ሲሆን 9ኛ የቅጥር ቢሮዎች ግዴታዎች የሰው ኃይልና ቅጥር ኩባንያዎችና የሀገር ውስጥ የስራ ቅጥር ጽህፈት ቤቶች የሚከተሉትን ማክበርም አለባቸው። ለሰራተኛው የስራውን አይነትና ባህሪና የደሞዝ መጠን ማሳወቅ፣ የአካል ብቃት፣ የጤና፣ የስነ ልቦናና የባለሙያ ደረጃ ማረጋገጫ ያያይዙ። ሰራተኛ ወደ ሳውዲ አረቢያ መንግስት ከመግባቱ በፊት ከ30 ቀናት በማይበልጥ ጊዜ ውስጥ አስፈላጊውን የሕክምና ምርመራ ማድረግ፣ የሳውዲ ማህበረሰብ ወጎችና የህዝብ የስነ ምግባር ማስተማርና ማሳወቅም ግዴታ ነው። ምልመላው በሽምግልና የተካሄደባቸውን ሰራተኞች ለአሰሪዎች አስረክበው ምግብ እስኪሰጧቸው ድረስ መቀበልና ማኖር፣ በሌሉበት ወይም በአሰሪ ውስጥ ለመስራት ፈቃደኛ ባለመሆናቸው በምልመላ ሽምግልና ላሉ የቤት ሰራተኞች ተገቢውን መኖሪያ መስጠት፣ ሰራተኞችን በደንብ ማስተናገድና ለጥቃት አለማጋለጥ፣ ሰራተኛው መብቱና ነጻነቱ ሲጣስ ቅሬታውን የማየት ብቃት ስላላቸው ባለስልጣናትን ማስተማር፣ መስሪያ ቤቱ በራሱ ወይም በሶስተኛ ወገን በኩል ከማንም የቤት ሰራተኛ ስራ ከመጀመሩ በፊትም ሆነ በኋላ ስራውን ለማግኘት ወይም ከሱ ወይም ምንም አይነት ገንዘብ በቅጥር ምትክ ማንኛውንም ኮሚሽን አይቀበልም። በቅጥር መስሪያ ቤትና በሀገር ውስጥ አሰሪ መካከል በሰው ሀብትና ማህበራዊ ልማት ሚኒስቴር በተፈቀደላቸው ዘዴዎች ውል ይፈጸማል። ኮንትራቱ በአጠቃላይ መስሪያ ቤቱ የመቅጠር ኃላፊነት የተሰጠውን የቤት ሰራተኛ በተመለከተ አሰሪው የሚወስናቸውን ሁኔታዎች ዝርዝር ሁኔታዎችንም ያጠቃልላል። የቅጥር መስሪያ ቤቱ የተደነገጉትን ሁኔታዎች ዝርዝር ሁኔታዎችን የሚጥስ ከሆነ አሰሪው የቤት ሰራተኛውን ለመቅጠርና በሙከራ ጊዜ ለመመለስ ፈቃደኛ ያልሆነ መብት አለው። እንዲሁም መስሪያ ቤቱ ሌላ የቤት ሰራተኛ ማቅረብ ወይም የቅጥር ወጪ ለአሰሪው መመለስም አለበት። ቅጥር ኩባንያዎችና ቢሮዎች የውሸት አቅርቦትን መግለጫን ወይም የይገባኛል ጥያቄን ያካተተ ወይም በቀጥታም ሆነ በተዘዋዋሪ ወኪሉን ለማሳሳት በሚያስችል መልኩ የተቀናበረ ማስታወቂያ እንዳያቀርቡ የተከለከሉ ናቸው። ቅጥር ኩባንያዎችና ቢሮዎች የቤት ሰራተኞችን ክብር የሚጎዳ ቃላትን ወይም ሕጎችን ያካተቱ ማስታወቂያዎችን እንዳያቀርቡና የሰብአዊ መብት ደንቦችን አለመከተል የተከለከለ ነው። 10ኛ አለመግባባቶችና ቅሬታዎችን መፍታት። በቤት ሰራተኛ ወይም በአሰሪው መካከል አለመግባባት ሲፈጠር አንዳቸውም ቢሆን ቅሬታቸውን ለሰው ሀብትና ማህበራዊ ልማት ሚኒስቴር የማቅረብ አማራጭ አላቸው። ቅሬታውን ለሚኒስቴር መስሪያ ቤቱ ካቀረቡበት ቀን ጀምሮ በ5 የስራ ቀናት ውስጥም በሁለቱ ወገኖች መካከል ጉዳዩ በሰላማዊ መንገድ ለመፍታትም ይቻላል። በሰላማዊ መንገድ መግባባት ካልተቻለ ብቃት ያለው ኮሚቴ ጉዳዩን ተመልክቶ በዚያው ክፍለ ጊዜ ወይም በሁለተኛው ክፍለ ጊዜ በ10 የስራ ቀናት ውስጥም ሊወስንም ይችላል። በሰላማዊ መንገድ መግባባት ካልተቻለ ብቃት ያለው ኮሚቴ ጉዳዩን ተመልክቶ በዚያው ክፍለ ጊዜ ወይም በሁለተኛው ክፍለ ጊዜ በ10 የስራ ቀናት ውስጥም ሊወስንም ይችላል።
የቤት ሰራተኛ ቅጣቶች በዚህ የቤት ሰራተኛ ደንብ የተደነገገውን የጣሰ የቤት ሰራተኛና በተመሳሳይ የስራ መደብ ላይ ያሉ ሰዎች በሚከተለው ቅጣትም ይቀጣሉ። አንደኛ ከ2000 ሪያል የማይበልጥ መቀጮ ወይም በመንግስት ውስጥ በቋሚነት እንዳይሰራ ማገድ ወይም ደግሞ ሁለቱንም። ሁለተኛ ቅጣቱ በቤት ሰራተኛው ላይ በተጣለው ጥሰቶች ቁጥር ይባዛሉ። የሚጥሰው የቤት ሰራተኛ ወደ ሀገሩ የመመለሱን ወጪ ይሸከማል። በሱ ላይ የተጣለውን የገንዘብ ቅጣት የማያሟላ የገንዘብ ክፍያዎች ከሌለው በመንግስት ወጪ ወደ ሀገሩ ይሰደዳል። 12ኛ በመተዳደሪያ ደንብ አንቀጽ 17 መሰረት የቤት ውስጥ የሰራተኞችን ደንብ የሚጥስ አሰሪውና መሰል ቅጣቶች በሌሎች ደንቦች ውስጥም የተካተቱ ቅጣቶች እንደተጠበቁ ሆነው የነዚህን ደንቦች ድንጋጌዎች የጣሰ አሰሪው በሚከተለው ቅጣትም ይቀጣል። አንደኛ ከ2000 ሪያል የማይበልጥ መቀጮ ወይም ለ1 አመት የመቅጠር እገዳ ወይም ሁለቱንም ጥሰት የተደጋገመ እንደሆነ ከ2000 ሪያል በማያንስና 5000 የማይበልጥ መቀጮ ወይም ለ3 አመታት ከመቅጠር በመታገድ ወይም በሁለቱም ይቀጣል። ሶስተኛ ጥሰቱ ለሶስተኛ ጊዜ ከተደጋገመ ኮሚቴው አጥፊውን ከመቅጠር እስከ መጨረሻው ይከለክላል። 4 ቅጣቱ በአሰሪው ላይ በተረጋገጡት ጥሰቶች ብዛትም ይለያያል። 13ኛ የሳውዲ አረቢያ መንግስት ህጎች መጣስና በእነሱ የሚመጡ ቅጣቶች ዝርዝር ከውጪ ዜጎች ጋር የመግባባት ደንቦችን በመጣስና የመኖሪያ ደንቦችን በመጣስ ቅጣቶች ጥሰት መግለጫ ቅጣቱ በሳውዲ ሪያል ነው። የመጀመሪያ ጊዜ፣ ለሁለተኛ ጊዜ፣ ለሶስተኛ ጊዜ አንድ በውጭ ሀገር የሚኖር የላቀ የጉልበት ስራ የ10000 ሪያል መቀጮ መባረር፣ የገንዘብ መቀጮ 25000 ሪያል፣ ለአንድ ወር እስራት መባረር፣ የ50000 ሪያል መቀጮ፣ ለ6 ወራት እስራት መባረር፣ ሁለት ዜጋ ወይም ነዋሪው የመኖሪያና የስራ ደንቦችን የሚጥሱ ሰዎች በማጓጓዝና በመቅጠር በመደበቅ በማስጠለል ወይም በስራ በመኖሪያ ቤት ውስጥ ወይም በመጓጓዣ እድሎች እንዲረዷቸው ያግዛቸዋል። የ15000 ሪያል መቀጮ የጣሰው የውጭ ሀገር ዜጋ ከሆነ ከሀገር መባረር፣ የ30000 ሪያል መቀጮ፣ ለ3 ወራት እስራት የጣሰው የውጭ ሀገር ዜጋ ከሆነ የ100000 ሪያል መቀጮ፣ ለ6 ወራት እስራት የጣሰው የውጭ ሀገር ዜጋ ከሆነ ከሀገር መባረር፣ 3 ዜጋ ወይም ነዋሪው ግለሰብ የራሱን ሰራተኛ ለራሱ አካውንት እንዲሰሩ ወይም ለሌሎች እንዲሰሩ ያስችላቸዋል። የ15000 ሪያል መቀጮ ለ1 አመት የቅጥር መከልከል የጣሰው የውጭ ሀገር ዜጋ ከሆነ ከሀገር መባረር፣ የ30000 ሪያል መቀጮ ለ3 ወራት እስራት ለ2 አመታት ቅጥር መከልከል የጣሰው የውጭ ሀገር ዜጋ ከሆነ ከሀገር መባረር፣ የ100000 ሪያል መቀጮ ለ6 ወራት እስራት ለ5 አመታት የስራ ቅጥር መከልከል የጣሰው የውጭ ሀገር ዜጋ ከሆነ ከሀገር መባረር። ክብራን አድማጭ ተመልካቾቻችን ለእናንተ እንግዲህ ይጠቅማሉ፣ እጅግ አስፈላጊ ናቸው። ብዙዎቻችሁ የተለያየ ነገር ግራ እየገባችሁ ደውላችሁ ትጠይቃላችሁ፣ በደላላ ትበላላችሁ፣ መብታችሁን ባለማወቃችሁ እዛው ትቀራላችሁ። ስለዚህ እኚህን ነገሮች በነብ ማዳመጥ አለባችሁ። ማዳመጥ ብቻ ሳይሆን አዳምጣችሁ ተግባራዊ ማድረግ አለባችሁ። ለሌሎችም ሰዎች ሼር ማድረግ አለባችሁ። መብትና ህጋችሁን ሚያቅ አንድ ሰራተኛ መብትና ግዴታውን የሚያቅ አንድ ሰራተኛ አሰሪውም ደፍሮ ምንም ነገር አይናገረውም። ቢናገረው እንኳን ለማን አቤት ማለት እንዳለባችሁ ታውቃላችሁ። እንዲሁም ለሌላ ሰው መካሪ ትሆናላችሁ። መረጃውንም ሼር አድርጉ። ይሄ ያልገባን የምትሉ ካላችሁ በ09966262 እኚኛ ሀሳቦች ይብራሩልን ማለት ትችላላችሁ። እንዲሁም በቀጣይ ከሳውዲ አረቢያ ጋር በተገናኘ እንዲሰራላችሁ የምትፈልጉት መረጃ ካለ በታች በኮሜንት ስር ማስቀመጫው ላይ መጻፍ ትችላላችሁ። ለሳቱ ይዘን የቀረብንላችሁ መረጃዎቻችን ይሄን ይመስሉ ነበር። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።